ናሴ ውስጥ ቆጥ ፋይት እንዳለ ኤምኤምኤ ፋይት እንዳለ ሁሉም ሰው ያውቃል። ታውቃለህ? ከሴዶና ከጆኒ ማን ያሸንፋል? ጆኒ ያሸንፋል። 500 ሺህ ብር ለማስመለስ ሴዶ ነው ገንዘቤን የሚያስመልሰው ሐዋሪያ ብየዋለሁ። ጆኒ የሚያሸንፍ ነው የሚመስለኝ። ሴዶ አልቆልሃል እናቴ። ያው የታወቀ እኮ ነው። ሴዶ ነው የሚያሸንፈው በደንብ አድርጎ ለዚሁም አሳምኑ። እኔ ሴዶ ያሸንፋልኝ። ሴዶ ያሸንፋል። ጆኒ ያሸንፋል ብዬ አስባለሁ። ዋዝ ጎኑን ጋይስ እንዴት ናችሁ? ዛሬ የምንገኘው ከሙአዝ አርሴናል ጋር ነው። ናሴ ውስጥ ቆጥ ፋይት እንዳለ ኤምኤምኤ ፋይት እንዳለ ሁሉም ሰው ያውቃል። ታውቃለህ? አንተም ከሴዶና ከጆኒ ማን ያሸንፋል? አቻ የለውም። አይ ፋይት አጅ የለውም። በቃ ጆኒ ያሸንፋል። እርግጠኛ ነህ? አዎ። አራው ለምን እንደዛ ልትል ቻልክ? እሺ እኔ ባለፈውም ብያለሁ። ረጅም ዓመት ነው የሰራው ይሄ ልጅ። ረጅም ዓመት የሰራ ማሸነፍ አለበት። እሺ አይኖ ቴኳንዶ ላይ ምናምን ነበረ፣ ማርሻል አርት ላይ ነበረ እንትና ማረለ፣ ግን ኤምኤምኤ ላይ ነበረ እንትና ሴዶ አረባክ ኦፍ ኮርስ ኤምኤምኤ ሲሰራ እንደነበረ ነግሩኝ። ለማንኛውም ጆኒ ያሸንፍ። እሺ አንተ እንዲያሸንፍ የምትፈልገው ማን ነው? ጆኒ ያሸንፍ። ለምሳሌ እኔ ይኸውልህ ሴዶን አንችሎም አያስቀምጥም ከጀሞ እኔ ትየጣለሁ አዲስ አበባን። ለምን አራ ኢትዮጵያን ነው ትየሞተው? ሴዶ ለምንድን ነው ቆይ እንዲሸንፍ ትፈልጋለህ? በዚህ ይኸውልህ ለምሳሌ አስበው ሴዶ ሳያሸንፍ ዝም ብሎ ብሎኬት እየቀጠቀጠ በነፃ የሆኑ ህፃናቶችን ሴቶችን እየቀጠቀጠ እንዴት ሲያስቸግር እንደነበር ታውቃለህ? ቲክቶክ እንዴት ሲያስቸግር እንደነበር አሁን አሸንፎ ከዛ ብር ያገኛል በሚሊዮን፣ ከዛ ዝና ያገኛል። ዝና ቃለው ለዲኮ ዝና ከዛ ቤልት አለው። አዎ ቤልትም አለው። እና እንዴት ነው የምንችለው? ይሄን ሰውዬ እንዴት ነው የምናውቀው? ምን ያደርጋል? ቀጣይ እሱን የሚያሸንፍ ሰው እናመጣለታለን። አይጫወቱም ከዛ በኋላ ለምን አሸንፎ ለምን በቃ እኔ ያሸነፍኩት ልጅ ነኝ እያለ እሺ ከተሸነፈ ምን የሚፈጠር ይመስላል? ሰላም በቃ ሰላም። አሁን ወደ ጀሙ ምን እንሄዳለን? በሰላም ሴዶ አይደካም ነው። ጆኒ ፕሊዝ ተባበር ለአዲስ አበባ ሰላም ስትል ይመስለኛል። እሺ እንግዲህ ዛሬ ከባቢ ጋር ነው የምገኘው። ባይዜ በዚህ አጋጣሚ በጣም ትመቸኛለህ። እኔ ራሱ በጣም የሚሜ በቃ አንደኛ እና ያው ከማቀሳሰር አልፈን ከዋና ደጋፊ ደግሞ የፋይት ሀሳብ ለመጠየቅ ነው የመጣሁትና ከጆኒና ከሴዶ ማን ያሸንፋል ብለህ ታስባለህ? ያው 500 ሺህ ብር ለማስመለስ ሴዶ ነው ገንዘቤን የሚያስመልሰው ሐዋሪያ ብየዋለሁ። ደቀ መዝሙራችን ነው እሱ። ይሄን ገንዘባችንን የተበላን ልጆች ሴዶ ነው የሚያስመልስልን። ሴዶ ይመቸኛል። ሴዶ ነው የሚመቸኛል። ባለፈው ንቃትን ብለህ ሄደህ ነበር 500 ሺህ። አሁን ተበልቻለሁ። ህጋዊ በሆነ መንገድ ነው መብላት የምፈልገው። ይቀጥላል ቢሆን። ስለዚህ ሴዶን ብለህ ታስይዛለህ። በሚገርም ሁኔታ ሴዶ ከሁለተኛ ዙር ምናምን ያልፈ ራሱ አይመስለኝም። አይሰማም። አሁን ራሱ እየሰራ ያላቸው ትሬኒንጎች ምናምን እኔም አያለሁ፣ ብዙ እሱን እንከታተላለሁ። ጸዴ ስራ እየሰራች ነው። ትበላዋለች በቃ ጀለስን። ስለ ሴዶ እንኳን ከኔ በላይ ኩቦችና እንትኖች ፖሎች ስለሱ በደንብ ይነግረዋል። እሺ ዛሬ ከአቡዬ ዩናይትድ ዋና ዱነጋ ነው የምገኝ። የሴዶ ቨርሰስ ጆኒ ፋይት ስለደረሰ ማን ያሸንፋል ብለህ ታስባለህ? ፍቅር ያሸንፋል። እኔ ሴዶም ይመቸኛል፣ ጆኒም ይመቸኛል። ልኑርበት እስቲ። አረ ረፋ እዚህ ድረስ መጥቼ አንድ ስም አጠራልኝ። እሺ ችግር አለ እንጠራለን። እንግዲህ ሞት አይቀር ምን ችግር አለ? ጆኒ አውቀዋለሁ፣ ሲፋየትም ምናምንም አውቀዋለሁ። ገባ ፋይተር እንደሆነ ይታወቃል። ያኛው ስለ ሴዶ እንኳን ከኔ በላይ ኩቦችና እንትኖች ፖሎች ስለሱ በደንብ ይነግረዋል። እኔ ጆኒ የሚያሸንፍ ይመስለኛል። እንትና ጉሯ በጣም አሪፍ ነው። እኔ አሁን ጉረኛ ፋይተር እወዳለሁ። ሴዶ ነማግሪገር አይነት ነው ጉሯ፣ ግን ስታሳካው ነው። ካላሳካው ማለት እኔ ኬጁት ሚያው አይመስልም። እውነቱን ንገረኝ ከተባለ እሷ ሙት ይዝብናለች። እንግዲህ ግን ግራፕሊንግ የተመታ ስፖርት ነው። አንድ ለአንድ ግራፕሊንግ ማንንም ያሸንፋል ብዬ ነው የምገምተው። ነው ገባ? አንድ ለአንድ ያው ስትሪት ፋይት ላይ ምናልባት 3 ሰው 4 ሰው ከገጠመ ምናልባት ሞይታይ ኦር ኪክ ቦክስ ምናምን ሊሻል ይችላል። ግን አንድ ለአንድ ኬጁት ከገባ የጆኒ ይሻላልና ጆኒ የሚያሸንፍ ነው የሚመስለኝ። ሴዶ አልቆልሃል እናቴ። እኔ ይዞ እየፈራዋለሁ። የተመታ ሰው ነው እና እሱ የሚያሸንፍ ይመስለኛል። እኔ የነ ሳይዶና የነ ጆኒ ፋይት ይጠበቃል። ማን የሚያሸንፍ ይመስልሻል? ማሙንደን ታይንጂ እሺ ያው እኔ ሴዶ ያሸንፋልኝ። ሴዶ ያሸንፋል። ምክንያቱም አንድ ቲም ነን ከሴዶ ጋር ያለ ነው። ስለዚህ የምደግፈው ሴዶ ነው። ሴዶ ነው የምደግፈው። ኦኬ
ጆኒ ያሸንፋል ብዬ አስባለሁ። በጣም የሚጠበቅ የሰይዶና የጆኒ ፋይት አለ። ማን የሚያሸንፍ ይመስላል? እነሱ እኔ በእርግጥ እኔ አሁን ይህንን ያሸንፋል ብዬ የማስበው በእርግጥ ቴክኒካል ነገሩን አይቼ ነው እና ምክንያቱም ተወዳዳሪ ስለሆንኩኝ አንድ ሰው በቴክኒኩ ሊያሸንፍ ይችላል፣ በጥንካሬው ሊያሸንፍ ይችላል እና ጆኒ ሞር ኤምኤምኤ ደግሞ 50% ግራፕሊንግ ነው የማሸነፍ እድሉ እና ጆኒ ያሸንፋል ብዬ አስባለሁ። ሰይዶ ግን ምናልባት በሌላ ነገር እንዳታስበው ጆኒ ያሸንፋል በእርግጥ ከባድ ነው። ጀለስ የብዙ ጊዜ ፋራ ሙር ስለሚጫወት ነው። ስማርት ልጅ እንደሆነ ያስታውቃል። የጆኒ የግራፕሊንግ ስኪልስ አይከብደውም ብለህ አታስብም? ይከብደዋል ብዬ አስባለሁ። ግን ጀለስ የብዙ ጊዜ ፋራ ሙር ስለሚጫወት ነው። ሴዶ አሁን ባለፈው የማክሶሊውንና የኮነርን አንተ ጋር ነው መሰለኝ ፕሪዲክሽን ማን ጋር ነው የሰጠው? የእሱን ፕሪዲክሽን አይተሃል? ግምቱ በጣም ትክክል ነበረ። አንዳንድ ጊዜ የሚናገራቸውን ስለ ኤምኤምኤ ስለተለያዩ ኢንተርናሽናል ፋይተሮች የሚያወራቸውን ስታይ ሰውየው ማሳየት የሚፈልገውን ነው የሚያሳየው እንጂ ያለውን ችሎታ በሙሉ አሳይቶ አያውቅም። ጆኒ ብዙ ጊዜ ያው ራሱን የሚችለውን ነገር ብቻ ስለሚያሳየን ሙሉ ሰዎች ግምታችንን እንደዛ ላይ የምናደርገው እና ደግሞ ንቃተ ህሊና ይሄን ያህል በስፖርት ላይ የቆየም ሰው አልነበረ። እንደምናውቀው ነው ሶሻል ሚዲያ ላይ ባለው ነገር ነው እዛ ስቴጅ ላይ ወጣው። በጣም እናደንቀዋለን፣ ጎበዝ ነው። ከዛ ባሻገር ግን ሴዶ ብዙ አመት ስፖርት ላይ የቆየ ሰው ነው። ከጆኒ አይተናነስም በቆየው የስፖርት አመታት እዚህ ላይና እሱም የተሻለ ልጅ ነው ጆኒ። ሴዶም ለኔ ይችላል 500 ሺህ ብር እናደራ ግን እና ጸብ ነው የዛ ቀን ሁለተኛው ስድብ ባንተ ይቀጥላል። አሁን ከጆኒ ሳይድ ላምጣልህ 500 ሺህ የሚመደብ አለ። እኔ ኦልሬዲ ትላልቅ ሰዎች ጋር ነው የምቀምረው፣ ከእነሱ ጋር ነው የምንጫወተው።